ሰላም ተማሪዎች እንደምን አላችሁ? ጸራና ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 5.4 ስለ ፋሚሊ ፕላኒንግ ስለ ቤተሰብ እቅድ የምንመለከት ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ቻናላችንን ሰብስክራይብ እንዲሁም ስህተታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማችን is to define family planning የቤተሰብ እቅድ ምን እንደሆነ እንገልጻለን። we'll explain the benefits of family planning የቤተሰብ እቅድ ማውጣት ያለውን ጠቀሜታ ጥቅሞቹን እናብራራለን። and we'll also discuss the side effects of family planning ቤተሰብ እቅድ ያለውን የጎንዮሽ ተጽዕኖችም እንዲሁ እናያለን። so as always ሁልጊዜ እንደለመድነው before starting this section ይህን ክፍል ከመጀመራችን በፊት you ask yourself this question: what do I know about family planning and what do I want to learn from this section? ስለ ቤተሰብ እቅድ ማውቀው ነገር ምንድነው እስካሁን ድረስ ከዚህ ንዑስ ክፍል ማወቅ መፈልገው ምንድነው የሚለውን ነገር ራሳችሁ ጠይቃላችሁ። so what's family planning ብለን ስንል የቤተሰብ እቅድ ምንድነው የሚለውን ነገር ስንመልስ So family planning is the ability to anticipate and attain the desired number of children and the spacing and the timing of birth and materials of individuals and couples to establish a family ማለት ነው። የቤተሰብ እቅድ ማለት ሰዎች ጥንዶች ማለት ሊሆኑ ይችላሉ የሚፈልጉትን የልጆች ቁጥር መወሰን፣ ልጅስ የሚወልዱት በምን ያህል ርቀት እንደሆነ መወሰን and again መቼ ልጅ መውለድ እንደሚፈልጉ በመወሰን እቅድ የሚያወጡበትን ሂደት ነው ፋሚሊ ፕላኒንግ የምንለው። and family planning የቤተሰብ እቅድ deals with the issues related to marital situation ከሚከተሉት ነገሮች ጋር ተያይዞ ነው ጥንዶች ውሳኔ ሊወስኑ የሚችሉት። so አንደኛ የጋብቻ ሁኔታን ጋር ተያይዞ፣ career consideration የስራ እቅድ ጋር ተያይዞ፣ financial position ያላቸው የገንዘብ አቅም ጋር ተያይዞ and the number of children already ያላቸው ደግሞ የልጆች ብዛት ቁጥር ጋር ተያይዞ እንዲሁም ደግሞ the choice of a woman wishing to have or no children ጋር አንዲት ሴት ልጅ መውለድ ከመፈለጋና ካለመፈለጋ ምርጫ ጋር ተያይዞ የሚወጣ እቅድ ነው ማለት ነው። this family planning. And family planning is concerned with ensuring the resources required for raising the children. የቤተሰብ እቅድ ምንን አስመልክቶ ነው የሚጠቅመው? አንድን ልጅ ከወለዱ በኋላ ለማሳደግ ከሚያስፈልጉ ቅድመ ሁኔታዎችን ከማዘጋጀት አንጻር ነው ማለት ነው። እንዲሁም ደግሞ ከጊዜው አንጻር the social, financial and environmental conditions አንጻር ካለው ማህበራዊ የገንዘብ አቋም እና እንዲሁም ደግሞ አካባቢ ሁኔታ ጋር ተያይዞ አንድን ልጅ ለማሳደግ የሚያስፈልጉ ቅድመ ሁኔታዎችን ለማሟላት የሚያግዙ እቅዶች ናቸው ማለት ነው ፋሚሊ ፕላኒንግ ውስጥ የሚካተቱት። and now let's see risks related to the lack of family planning የዩኒቱ 5.4.1 ስለ አንድ ሰው የቤተሰብ እቅድ ባለማውጣቱ ባለመመራቱ ምክንያት ሊያጋጥመው የሚችሉ አደጋዎችን እንመልከት። so የቤተሰብ እቅድ አንድ ጥንዶች ከሌላቸውና ካልነበራቸው እነዚህን አደጋዎች ሊያጋጥማት ይችላሉ። አንድ ሴት for example the risk of maternal health ነው የእናት ጤንነት ላይ ያሉ አደጋዎች ነው። this means that the mother requires care during pregnancy, childbirth and postpartum period የእናት ጤና አደጋ ላይ የሚወድቀው እንዴት ነው? አንዲት ሴት ካረገዘች በኋላ በእርግዝና ጊዜ፣ በወሊድ ጊዜ እንዲሁም ደግሞ ከወሊድ በኋላ በቂ እንክብካቤ ትፈልጋለች። የቤተሰብ እቅድ የማይከተል ቤተሰብ ከሆነ ግን እነዚህን እንክብካቤዎች ልታገኝ ስለማትችል የዚችን እናት ጤንነት አደጋ ላይ ሊወድቅ ይችላል። Both early and late motherhood have increased the risk that teenagers could face a higher risk of life complications and diseases. በጣም ቀድሞም እንዲሁም ደግሞ ዘግይቶ እናት መሆን ምንን አደጋ ይጨምራል? የተለያዩ ውስብስብ የሆኑ የጤና ችግሮችን ሊያመጣ ይችላል። and when mothers suffer from illness ታዲያ እነዚህ እናቶች በሚሰቃዩበት ጊዜ በሚታመሙበት ጊዜ when they get sick or have health problem የተለያየ የጤና ችግር በሚያጋጥማቸው ጊዜ the whole family could be threatened አይደለ? ሙሉ መላው ቤተሰብ ላይ የሚያጋጥም ተጽዕኖ ይኖራል። and complications of pregnancy and childbirth leads to abortions. በእርግዝና ጊዜ ደግሞ አንዲት እናት የሚያጋጥማት ውስብስብ ችግር ካለ በወሊድ ጊዜም እንደዚሁ ምን ሊያስከትልባት ይችላል? አቦርሽንን ልጁ ከመወለዱ በፊት እንዲወርድ ወይም እንዲሞት እንዲሁም ደግሞ for long term health problem እድሜ ልክ የሆነ የጤና ችግር ለእናት ወይም
ለተወለደው ልጅ ሊያጋጥመው ይችላል። በዚህም የተነሳ higher incidence of days ከመጠን ያለፈ የሞት ቁጥርም ሊጨምር ይችላል ማለት ነው የእናቶችና የህፃናት። በአጠቃላይ እነዚህን ሁላ ችግሮች ለመቅረፍ የሚያግዘው ነገር ፋሚሊ ፕላኒንግ ነው ማለት ነው። የቤተሰብ እቅድ ፕሮግራም መከተል ነው። ፋሚሊ ፕላኒንግ ከፊገር 5.40 እንደምንረዳው it helps to empower women ሴቶችን ለማበረታታት ይጠቅማል፣ ይረዳል። ራሳቸው ውሳኔ እንዲያደርጉ በህይወታቸው ትምህርትን በአግባቡ መማር እንዲችሉ፣ በኢኮኖሚና በማህበራዊ ሁኔታዎች ውስጥ እንዲጠነክሩ፣ መብታቸውን እንዲያስጠብቁ ያግዛል። ኦኬ and it improves infant health የህፃናት ጤንነትንም ለማሻሻል ይረዳል። ህፃናት ጤናማ ሆነው እንዲወለዱ፣ በቂ ክብደት እንዲኖራቸው፣ ከበሽታ የተጠበቁ እንዲሆኑ፣ የህፃናትን ሞት አደጋ ለመቀነስ ያስችላል፣ ያግዛል። and again it improves the maternal health የእናቶች ጤናንም በማሻሻል ረገድ የራሱ የሆነ ሚና ይጫወታል የቤተሰብ እቅድ ማለት ነው። እናቶች በእርግዝና ጊዜ ጤናማ እንዲሆኑ፣ በወሊድ ጊዜ ደህንነት እንዲኖራቸው፣ እንዲሁም ደግሞ ከወሊድ በኋላም ደግሞ እንክብካቤ እንዲያገኙ ያግዛል። and again it decreases HIV AIDS የኤችአይቪ ቫይረስ የሂውማን ኢሚኖዲፊሸንሲ ቫይረስን ስርጭት ለመቀነስ፣ አዳዲስ ተጋላጭነትን እንዲቀንስ፣ ህመምተኞች ህክምናን እንዲያገኙ እና በአጠቃላይ ሞት እንዲቀንስም የራሱ የሆነ አስተዋጽኦ ይኖረዋል። and again to save the environment የአካባቢ ጥበቃ ላይ የራሱ ተጽዕኖ አለው። እንዴት ነው የሚገናኘው ብንል የቤተሰብ እቅድ ጥንዶች የቤተሰብ እቅድ ተመርተው በሚኖሩበት ጊዜ የልጆች ብዛትና የወሊድ ጊዜን እንዲቆጣጠሩ ያግዛል። በዚህ ጊዜ ደግሞ የልጆች ብዛት አይበዛም which means የምግብ ፍላጎት ያን ያህል አይጨምርም፣ የውሃና የመሬት አጠቃቀምም አይጨምርም፣ የዱር እጽዋት አይቆረጡም እና ብክለትም አይጨምርም ማለት ነው። እነዚህን የተፈጥሮ ሀብቶች ለመጠበቅ አካባቢን ጥራት ለማሻሻል የራሱ የሆነ ሚና አለው ማለት ነው። ኦኬ የሀብትን አጠቃቀም ላይ እገዛ ስለሚያደርግ። ስለዚህ በተጨማሪም ሰፖርት ፓርትነርሺፕ የተለያዩ በመንግስትና በማህበረሰቡ አብረው መስራት እንዲችሉ ያግዛል። አሁን ቀደም ብለን ካልናቸው ምክንያቶች ጋር አንድ ላይ በመሆን ማለት ነው። በተጨማሪም it helps to end hunger and poverty ቀደም ብለን እንዳልነው ተያያዥ ስለሆኑ ረሃብንና ድህነትንም ለማስወገድ የራሱ ሚና ይጫወታል። and also increase education ህጻናትም የመማር መብታቸው እንዲጨምር፣ ብዙ ህጻናት መማር እንዲችሉ የራሱ የሆነ ሚና አለው ማለት ነው። ፋሚሊ ፕላኒንግ ስኪሞች እነዚህ ሁላ ተያያዥ ጥቅሞች አሏቸው ማለት ነው። ከዚህ ቀጥለን ሌትስ 5.4.2 ፋሚሊ ፕላኒንግ አክሽንስን የቤተሰብ እቅድ እርምጃዎች ምን ሊመስሉ እንደሚችሉ እንመልከት። ግን የሳቆመ ቴሌግራም ቻናላችንን፣ ዩቲዩብ ቻናላችንን ሰብስክራይብ፣ ቴሌግራም ቻናላችንን ጆይን፣ እንዲሁም ሴታችንን መጎብኘት እንዳትረሱ እያልኩኝ እንቀጥል ትምህርታችንን። ስለ ቤተሰብ እቅድ እርምጃዎች ስናይ we could see ስለ ቤተሰብ ካላንደር ኦፍ the family calendar ማየት እንችላለን። ይሄ ፋሚሊ ካላንደር የሚያካትታቸው ነገሮች is 1 prevention of unwanted pregnancy ያልተፈለገ እርግዝናን መከላከልን ያካትታል። and being safe from STIs የተለያዩ የአባላዘር በሽታዎች ቤተሰብን መጠበቅ፣ እንዲሁም counseling plans and fertility management አማካሪ አገልግሎቶችን በማቀድና የማማከር አገልግሎቶች ጋር በመሄድ፣ እንዲሁም ደግሞ fertility management ልጅ ለመውለድ የሚያስችሉ እቅዶችን መከተልን ያካትታል። በተጨማሪም ጥንዶች የቤተሰብ እቅድ በሚመሩበት ጊዜ could have adequate resource for couples to prevent unwanted pregnancy አብረው የሚኖሩ ግለሰቦች ያልተፈለገ እርግዝና ለመከላከል ይችላሉ። and they should also wait at least 6 months after miscarriage or abortion እንዲሁም ውርደት አንዲት ሴት ከተፈጠረባት ወይም ካስወረደች በኋላ ቢያንስ 6 ወር መጠበቅ እንዳለባት። and adoption as another option used to build a family ቤተሰብ ደግሞ ለመገንባት ሌላ አማራጭ እቅዶችንም እንደዚሁ በቤተሰብ እቅድ ወስና መመራት ትችላለች። ትክክል ቢላይ አዶፕት ማድረግ አማራጭ የሆነ ሌላ ልጅ ተቀብሎ ከሌላ ሰው ማሳደግ ማለት ነው ቤተሰብን ለመገንባት። ሌላው birth control and assisted reproductive technology መጠቀም ሊያካትት ይችላል። የወሊድ መቆጣጠሪያ የተለያዩ መንገዶችን መጠቀም፣ እንዲሁም ደግሞ እርግዝናን ለመፍጠር ለማርገዝ ቴክኖሎጂዎችን መጠቀምን ያካትት ይችላል ማለት ነው። በቤተሰብ እቅድ and again adjustment of the family plan calendar to natural menstrual cycle እንዲሁም
የቤተሰብ እቅድ መምሪያ ካላንደርን በመጠቀም በተፈጥሮ መልኩ የወሊድ ክትትልን ለመቆጣጠር መቻል ማለት ነው። ኦኬ እስቲ እዚህ ጋር ቆመ ብለን ይሄን ጥያቄ እንመለስ። does your family have a family plan calendar? ያለንበት ቤተሰብ የቤተሰብ እቅድ ካላንደር አለው ቤተሰባችን እኛ ያለንበት ቤተሰብ ውስጥ። ይህን ጥያቄ ቆመ ብለን በማስተዋል ቤተሰባችን ውስጥ እንዲህ አይነት ፕላን ካለ በጣም ጥሩ፣ በዚህ መልኩ እንዴት ቤተሰብ እንደሚመራ መረዳት እንችላለን። ካለ ደግሞ የቤተሰብ እቅድ ማውጣትና በዛ መመራት ጠቃሚነቱን ለምናውቃቸው የቤተሰብ አባላቶቻችን መንገር እና ማስረዳት እንችላለን ማለት ነው። So from figure 5.41 we could see menstrual cycle calendar ማየት እንችላለን። አንድ ጥንዶች የመውለድን ለመቆጣጠር ከፈለጉ they can use naturally የተፈጥሮ የወር አበባ ዑደትን በካላንደር ተጠቅመው ማርገዝ የሚፈልጉበትን ሰዓት እና ደግሞ ማርገዝ የማይፈልጉበትን ሰዓት በመለየት ህይወታቸውን መምራት ይችላሉ ማለት ነው። So we could see ይሄ menstrual cycle calendar could be used as one family planning እቅድ ውስጥ ልናካተውና ልንጠቀምበት የምንችል ካላንደር መሆኑን። ከዚህ አስቀጥለን let's see 5.4.3 ስለ ፋሚሊ ፕላኒንግ ሰርቪስስ እንመልከት። የቤተሰብ እቅድ አገልግሎቶች ምን እንደሆኑ እንመልከት። አንድ ጥንዶች የቤተሰብ እቅድ በሚመሩበት ጊዜ ሊያገኛቸው የሚችሉ የተለያዩ አገልግሎቶች አሉ። አንደኛው pregnancy testing and counseling ነው። የእርግዝና ምርመራ እንዲሁም የማማከር አገልግሎት አለ። there is pregnancy achieving service or preconception health እንዴት ሴት ለመውለድ ስትፈልግ ደግሞ ልታደርግ የሚገባት ቅድመ ዝግጅትን በተመለከተም እንዲሁ የማማከር አገልግሎት ለማግኘት ይቻላል። and basic counseling on infertility ልጅ መውለድ ካልተቻለ ደግሞ እንዴት አድርገው ልጅ ለመውለድ አንድ ጥንዶች ልጅ ለመውለድ የሚያስችላቸው ነገሮች ምን ሊሆኑ እንደሚችሉ የማማከር አገልግሎት ማግኘት። there's also counseling on sexual transmitted disease ስለ አባላዘር በሽታዎችን በተመለከተ የማማከር አገልግሎት ማግኘት ይቻላል። breast and pelvic examination የጡት እንዲሁም ደግሞ የዳሌ የተለያዩ ምርመራዎችን የማግኘት አገልግሎት። at the same time breast and cervical cancer screening እንዲሁም የጡትና የማህፀን በጫፍ በር ካንሰር እንዲሁ ምርመራ የማግኘት አገልግሎትም ይካተታል ማለት ነው። so now let's do inquiry based activity 5.18 እንደ ሌሎች አክቲቪቲ በዚህ ዩኒት ተሰራቸው እንደነበሩት you go a nearby family planning unit or health office የጤና ተቋም የጤና ቢሮ በመሄድ የቤተሰብ እቅድ በተመለከተ ጥያቄ ይጠይቃላችሁ። ስለዚህ ስለ ፋሚሊ ፕላኒንግ ፋሚሊ ፕላን ካላንደር ምን እንደሆነ ሪፕሮዳክቲቭ ሄልት በምንላቸው ነገሮች ላይ ጥያቄዎችና ጠይቃችሁ ተወያይታችሁ መታችሁ ለክፍል ጓደኞቻችሁ ፕሬዘንት ታደርጋላችሁ። የምትወያዩበት ጊዜ ልታገኛቸው የምትችላቸው መልሶች ስንመለከት ፋሚሊ ፕላኒንግ ምንድን ነው ብለናል። የቤተሰብ እቅድ is choosing when to have children አይደል፣ ልጅ መቼ ሊኖረን እንደሚችል መወሰን መምረጥ and how many to have ምን ያህልስ ልጆች ነው የምንፈልገው and spacing birth using different methods እንዲሁም ደግሞ በልጆች ልጆች መካከል ያለውን የጊዜ ርቀት መወሰን መቻል ነው። ምን በመጠቀም የተለያዩ መንገዶችን በመጠቀም could be pills ኪኒኖች ሊሆኑ ይችላሉ በመጠቀም ኮንዶም በመጠቀም injectables መርፌዎችን በመጠቀም እና የተፈጥሮ መንገዶችን በመጠቀም የቤተሰባችንን ሁኔታ መወሰን መቻል ነው። ደግሞ ለመወሰን የሚያግዙ እቅዶችን ነው የቤተሰብ እቅድ የምንለው። then family plan calendar ደግሞ it's a calendar used to track women's menstrual cycle to identify fertile and infertile days for natural family planning. ፋሚሊ የቤተሰብ እቅድ ካላንደር ደግሞ የምንለው አንዲት ሴት በአንድ ቤተሰብ ውስጥ ያለች በጥንዶች ውስጥ ያለች ሴት ተፈጥሮ በሆነ መልኩ የወር አበባ ዑደቷን በመከታተል ካላንደርን ተጠቅሞ ፍሬያማ የምትሆንበትና ኢንፈርታይል የምትሆንበትን ቀናት በመለየት በተፈጥሮ መልኩ የቤተሰብ እቅድን መከተል ነው። okay and reproductive health የስርዓተ ወሊድ ጤና ደግሞ ምንለው ምንድነው? it means being healthy in all matters of the reproductive system ስርዓተ መራባችን የሴትም ሆነ የወንድ ጋር የተያዘውን ስርዓታችንን በጤናማ መልኩ መጠበቅ ነው። reproductive health including safe sex ደህንነት የጠበቀ ግብረ ስጋ ግንኙነት ማድረግን ያካትታል። ራስን ከተለያዩ sexual transmitted infections ወይም አባላዘር በሽታዎች መከላከልን ያካትታል። and again getting proper family planning and maternal care ተገቢ የሆነ የቤተሰብ እቅድን ማግኘት በቤተሰብ እቅድ መመራትና የእናቶችን እንክብካቤ ያካትታል ማለት ነው። የስርዓተ ተዋልዶ ጤንነት ስንል የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ፋሚሊ ፕላኒንግ በደንብ እንደተገነዘባችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮአችን እስከምንገናኝ ድረስ
ሰላማችሁ ይብዛ እያልኩኝ የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሴታችንን ጎብኙ። ጥያቄዎች፣ አስተያየቶች እዛ ላይ ጻፉልን። በቀጣይ እስከምንገናኝ ድረስ ቻው።